አቤት ምን ነው የተፈጠረው? እኔ ከአንቺ እናልጠብቅም ነበር። ይመፈራ መስሎ እኔ የለሁበትም ቢሆን እንዴ ወዴት ነው? ልጅና ስጣል ተባብላ ነበር እና አንቺ ውሻ! አንቺ ምን እያደረግሽ ነው? ልቀቂኝ! ይኸውልሽ ፀጉርሽን ሳነቃቅልልሽ ልቀቂኝ! ልቀቂኝ! አንቺ ራስሽ ፍቅር! ቤዛ ምን እያደረጋችሁ ነው? እማዬ ቆይ ቤዛ እዚህ ቤት ምንድን ነው? በቃ ጨርሻለሁ። ስለነበረን ቆይታ በጣም አመሰግናለሁ። አዶ ልትሄጂ ነው? እማዬ አሻንጉሊቴ! የምን አሻንጉሊት? ይሄ የእኔ አሻንጉሊት ነው። ቆይ አንቺ ትንሽ አታፍሪ? ከኔ ወሰድሽውን አሻንጉሊት እዚህ ድረስ ይዘሽ ስትመጪ? ፍቅር ምንድን ነው የምትይው? ዴቭ ይሄ አሻንጉሊት የኔ ነው። ፍቅር አትጃጃይ። አሻንጉሊቱ የእሷ ነው። እሺ ምን እርግጠኛ ሆንክ? አዴን ስለምትወዳት እሷም ስለምትወድ የፍቅር መግለጫ አሻንጉሊት ሰጥተዋት? በቃ እንሂድ። ቆይ ወዴት ነው የምትሄጂው? መች ጨረስንና አሻንጉሊት ውስጥ ጨርስ። የራሴ ነው ለማንም አልሰጥም። አሹ ቆይ ማነው እንደዚህ ያደረገው? አሹ ዳይመንድ ምንድን ነው? አሹ ጫካ ውስጥ ተጥሎ ተገኘ። አዴ ከቤት ወጣች። ዳይመንድም አዴ እዚህ ቤት ከሌለች እኔም በጭራሽ ልኖር አልችልም ብሏል። ፍቅርም በእኔ እናንተ ፍቅር መካከል ሌላ ሰው ጣልቃ አያስፈልግም፣ አዴ እና ቤዛ ከዚህ ቤት መውጣት አለባቸው ብላለች። የፍቅር እናት ቤዛን ፍለጋ በወጣችበት ዳይመንድ እና ኪንጎ ሲደበድቧት ስላገኘች ከእውነቱ ይልቅ ቤዛ ያለቻትን ውሸት አምና ወደ ቤት ይዛ መልሳታለች። ፍቅር የአዴን ሻንጣ ስትበረብር አዴ ስታገኛት ምን እያረግሽ ነው ብትላትም ከአዴ አጠገብ እንድትርቅ በተደጋጋሚ አስጠንቅቃታለች። በእኛ ፍቅር መካከል አትግቢ አልለቅሽም እያለቻት ነው። አዴም በጭራሽ እኔና ዴቭን ልትለያችም የፈለግሽውን ነገር ማድረግ ትችያለሽ ብላታለች። እናም አሻንጉሊቷን ካየች በኋላ ያንን ለእናቷ በምን መንገድ ነገሩን ማወሳሰብ እንዳለባት አቅዳበታለች። ሩታና ሮማን አሹን ፍለጋ ወደ ለሊ ቤት ሄደው ነበር። ለሊ ጋር ሲደርሱም አሹን ሊያገኙት አልቻሉም። ለለሊም ነግረዋት ነበር። የት ሊሄድ ይችላል? የትም አይሄድም፣ ይመጣል እያሏት ነበር። ነገር ግን ፈልጋ ስላላገኘችው ሮማን እጅግ በጣም ተጨናንቃለች። አዴ በሰራችው ስራ እኮ ነው እሱ የተባረረው፣ በአዴ ጥፋት እሱ ምን በወጣውና ነው የሚባረረው እያለችም ነበር። ከቤትም ወጥተው ፍለጋቸውን እስቲ እንፈልገው፣ ለእህቴ አዴም ማሳወቅ ይኖርብኛል፣ እንድንፈልገው መላ እንዲፈልግ እያለች ከቤት ተያይዘው ወጥተዋል። ሮማን አዴ ያሳግተው ሩታ ለሮማን አዴ ያሳግታው ነው የሚሆነው፣ በአዴ ጥፋት እኮ ነው የተባረረው፣ ስለዚህ እውነቱ እንዳይወጣ አዴ ያሳግታው ነው ብላታለች። ሮማንም አዴ በጭራሽ ይሄን ልታረጋችልም፣ ዝም ብለሽ አታውሪ ብላ ሮማንና ሩታም በዚህ ሀሳብ ተጨቃጭቀዋል። አይ እኔ ምን አሻኝ፣ አዴ እኮ አስመሳይና መሰሪ ናት፣ ቤተሰቡን ሙሉ መርዛ ልትገል የነበረች ሴት፣ አሹንም እሷ ናት የምትሆነው ያሳገተችው፣ ምክንያቱም እውነቱን እንዳይናገርባት፣ እሱ ምን ባጠፋ ነው ከዛ ቤት መባረሩ ራሱ እኮ ልክ አይደለም እያለች ሮማንም አላምን ስትላት እኔ ምን አሻኝ ብላ ወደ ቤት ሄዳለች። በቃ እኔ ልሄድ ብላ እሷ ወደ ቤት ሄዳለች። ኪንጎና ዳይመንድም በቆሙበት አሹን እንዳላገኘችው ሮማን ስትናገር እንዴ ይኸው በፍለጋ እኮ እግራችን የት ይሄዳል? የት ነው ሊሄድ የሚችለው? ብለው ተግደናግጠው መፈለጋቸውን ጀምረዋል። ሮማንና ዳይመንድም ቢፈልጉትም ሊያገኙት አልቻሉም። ለሊ ከቤት ወጥታ ከቤት ልመውጣት እፈልጋለሁ፣ ቤት ውስጥ እስረኛ ሆንኩኝ ሲል ባቡሬን ተከትላ በቃ እኔም አብሬ መውጣት እፈልጋለሁ ካንተ ጋር ስትለው ወዴት ድድ ማስጫ ነው ቢላትም ቢሆንስ ምን ችግር አለው ካንተ ጋር ከሆነ ብላ ከባቡሬ ጋር ከቤት ለመውጣት እየተዘጋጀች ባለበት ባቡሬ አንድ ጥያቄ ልጠይቅህ ብላ የሆነ ሀሳብ አንስታ ነበር። እሱም ምንድነው ስለ ቤተሰብ እናትህ በህይወት አለች? እናትና አባት አለህ? ብላ ነበር። ስለ እናትህ ማወቅ እፈልጋለሁ ስትለው ስሜታዊ ሆኖ ጥሏት እየሮጠ ሄዷል። እንዴ ባቡሬ ምን ነው ብላ ተከትላ እሷም ሮጣ ተከትለዋለች። ተሯሩጠው ተከታትለው ከወጡ በኋላ ስለ እናቱ ይቅርታ መጠየቅ የሌለብኝን ነገር ጠየቅኩ እንዴ ብትልም ስለ እናቴ ነው ማወቅ የፈለግሽው? እናቴ በህይወት አለች ብሏታል። እንዴ ታዲያ እናቴ በህይወት ካለች መዲስ ምን ሆና ነው የማይጠየቅ ጥያቄ ነው የጠየቅኩት ስትለው እናቱ በወግ ማረግ አግብታ ከዛም በኋላ ግን አባት ያላባት ብቻዋን መከራዋን አይታ ለሱ ብላ በጣም ብዙ ዋጋን ከፍላ እንዳሳደገችውና አሁን ላይ ደግሞ እናቱ ያለችበት ሁኔታ ጥሩ እንዳልሆነ ተናግሯል። እናቱ የአእምሮ ህመምተኛ እንደሆነችና ሰዎች እብድ ብሏትም ለሱ ግን እናቱ እንደሆነች እንደሚወዳት ግን ደግሞ እሷ የሆነችለትን ቢያንስ እንኳን ግማሹን ለሷ ለእናቱ መሆን ስላልቻለ እንደሚረብሸው ነግሯታል። ለሊም
ይቅርታ የማይነሳ ጥያቄ ነው እንዲያነሳሁት ብትለውም አይ ልክ ነሽ አባትህስ ብትለውም አባቴ በህይወት እንደሌለ ነበር የነገረችኝ። የቅምጥል አባት ግን ሁልጊዜ አባቴ በህይወት እንዳለ ይነግረኛል። አባቴ ያን ያህል አያሳስበኝም፣ ምክንያቱም ከጎኔ አልነበረ። የማላቀው አባት እንዴት ያስጨንቀኛል ብሏል። ቢሆንም ብትለውም ለሊ እሱ የሚያሳስበው የእናቱ ነገር፣ እናቱ ለሱ ህይወቷን ሙሉ ዋጋ ከፍላለት እሱ ለእናቱ አንድ ነገር እንኳን ማድረግ አለመቻሉ እንደሚረብሸው ተናግሯል። ለሊም ካጽናናችሁ በኋላ እሺ በቃ እናትን ታስተዋውቀኛለህ ብትለውም እንዴ እናቴ እኮ አልሰማሽኝም እንዴ እብድ ናት እያልኩሽ ነው እና ምን ችግር አለው እኔ ለሊ ምፈራ ነው የሚመስልህ ብለዋለች። ሚስቴ ከሆንሽ ብሏታል። ምን ስትለው ሚስቴ ከሆንሽ እናቴ ከሚስት ውጭ ሌላ ማንንም ምንንም መተዋወቅ አትፈልግም፣ ሚስቴ ብዬ እንዳስተዋውቅሽ ከፈቀድሽ ብሏታል። ለሊ ለባቡሬ የሆነ ቦታ ያላት ይመስላል። ሁኔታዋ፣ አመለካከቷ ከአይኗ ላይ እንዲርቅ አለመፈለጓ እንዲሁም ደግሞ ሁሌም በሱ ላይ ኤላም ብታስታውስም ባቡሬን ግን ኮስታራነቱ፣ ወንዳ ወንድነቱ የሆነ ሁሉም ሰው ጋር አለመንዘባዘቡ፣ ኩራቱ የወደደችለት ይመስላል። እናም ባቡሬ ኮስተር ያለና ለሁሉም የተረጋጋ ስለሆነ ይህን ሀሳቡን ራሱ ጠይቀው ነበር። ችኮቹም ደግሞ በዚህ ሁኔታ ማንም ሰው እንደማይቀርበው ሲነግራት እንዴ ከማንም ጋር እንትና አታወራ ማለት ለወሬ አስቸኮል የተረጋጋ እንዴ ይሄማ የብዙ ሰው ምርጫ ነው ሊሆን የሚችለው። እኔ በበኩሌ እንዳንተ አይነት ወንድ እወዳለሁ፣ ምርጫዬ እንዳንተ አይነት ነው ብለዋለች። ስለዚህ እያጨችው ያለ አልመሰላችሁም? ለሊ አሁን ላይ እጅግ በጣም ባለ ሀብት እንደሆነች እና የቤተሰቦቿ ሙሉ ሀብት በስሟ ወደ እሷ እንደዞረላት አክስቷ ሀታ የምትበላውና የምትጠጣው ራሱ እንደማይኖራት እያወሩ ነበር። እናም ለሊም ጎዳና ላይ እንኳን ወጥታ ብትቀመጥም ምንም እንደማያሳስባትና እንደማያስጨንቃትም ተናግራለች። ባቡሬ እንደዛ ካላት በኋላ ምን ስትለው አይ ስቀልር ነው፣ ነገር ግን በድንጋይ መሯሯጥ ከፈለግሽ ችግር የለውም ቢላትም ለሊም ምንም እንደማያሳስባትና እንደማያስጨንቃት እንደማትፈራ ግን መተዋወቅ እንደምትፈልግ ነግረዋለች። ከዛም ተነስተው ወደ ድድ ማስጫችን እንሄድ ብለው ተነስተው ሲሄዱ መንገድ ላይ እነሱ እየሄዱ ሳለ ዳይመንድና ሮማንን አግኝተዋቸዋል። ወዴት ናቸው ምንድነው ሲሏቸውም አሹን ፍለጋ እግራቸው እንደቀጠነና አሹን ሊያገኙት እንዳልቻሉ ተናግረዋል። እናም አሹ ታዲያ የት ሄዶ ይሆን የት ጠፍቶ ይሆን እየተባለ ቢሉም ሮማን አሁንም መፈለጓን እንደማታቆምና ግን ደግሞ እሷ ጋር ካልሄደ ለሊም ጋር ካልመጣ የት ሊሄድ ይችላል የሚለው ነገር ሰላም ስለነሳት ፍለጋዋን ጀምራለች። ዳይመንድም እንዴ ደከመን እኮ ደግሞ ቀስ እያልን እንፈልገው እሱ እኮ ትልቅ ነው ምን አባቱ የት አባቱ ይሄዳል እያለ ሲሳደብ እናንተ ወንድማማች ናችሁ እኮ አሁን ስድቡ ምን አመጣው ብላ ተቆጥታለች። እሺ በቃ ብሎ እኔ እኮ ሮማን ደከመኝ እያለ አሁንም ፍለጋውን ቀጥሏል። ለሊንም አንቺም ድድ ማስጫምን ታረጊያለሽ ብላትም ለእናንተ ብቻ ነው ያለው ማን ነው ለኔስ ለምን ይቅርብኝ ብላ እነሱ እዛው ተቀምጠዋል። ባቡሬና ለሊ እዛው ቁጭ ብለው ሳለ ለሊን በቃ አሁን ወደ ቤት ሂጂ እኔም ተፍ ልበል ለሊዬ ካንቺ ጋር ቁጭ ብዬ እኮ ምንም ስራ እየሰራሁ አይደለም ምንም ተፍ እያልኩ አይደለም ስለዚህ እየመጣሁ ጠይቅሻለሁ አይዞሽ ብሏት ወደሱም ወደ ስራው ሄዷል ባቡሬ። ለሊም እዛው ባለችበት አዴ ሩታ ስትሄድ ከዴብ ጋር ስታገኛት አንቺ አስመሳይ አንቺ መሰሪ ልጁን የት ነው ያረግሽው ብላ ዴብ ባለበት ጉሮሮን አንቃታለች። እንዴ ምንድነው አሹ ደግሞ የት ይሄዳል የሮማን ጋር ነው ወይ ለሊ ጋር ነው ዳይመንድ ጋር ነው ብትልም የትም እንደሌለና አንቺ ራስሽ ነሽ የምታሳግጂው በአንቺ ጥፋትስ እሱ የሚባረረው ለምንድን ነው ብላ ጉሮሮዋን ስታንቃት ባክሽ ተይኝ የት ነው የሚሄደው የት ይሄዳል እሱ ደግሞ ጥፋት ውስጥ የኔ ምንድን ነው ብላ እጇን ወርውራላታለች። ዴብም ተቆጥቷል። እንዴ አንቺ ምን እንዴት እንደዚህ ታረጊያለሽ እኔ ባሉበት አዴ ምን ታደርግሽ ብሎ ዴብም ሲቆጣት እኔ ምን አሻኝ እንደ ነው ብላ ተነስታ ወደ ውስጥ ገብታለች። እነሱም እዛው ቁጭ ብለው በሐሳብ እየተብሰለሰሉ ነበር። አሁን ላይ እኔና መትይ ዝኩነን መታየታችን ጥሩ ስሜት ለኔ አይኖራቸውም፣ ስለዚህ እኔ ይሄን ቤት ለቅቄ መውጣት አለብኝ እያለች እያወራች ነበር እና ለቃ ወደ ለሊ ጋር እንደምትሄድ እያወሩ ሳለ ዳይመንድ ዴብም አንቺ ከዚህ ቤት ከሌለሽማ እኔም እዚህ ምን እሰራለሁ እኔም እዚህ አልቀመጥም እያለ ነው። አይ እንደሱ መሆን የለበትም አንተማ እዚሁ ነው መሆን ያለብህ እኔ ከለሊ ጋር መሆን አለብኝ እዚህ አልሆንም አሁንስ ደክሞኛል ሰልችቶኛል የፍቅርና የቤዛ ተንኮል እያለች ነበር።
እናም የፍቅር እናትም እንግዲህ ቤዛን ይዛ ወደ ቤት ስትመለስ እዛው ቁጭ ባለችበት ተገናኝተዋል። እኔ ልጄ ብዬ ሻምኜሽ ነበረ፣ እንደዚህ አይነት ማንነት ይኖርሻል ብዬ አስቤ አላቅም ነበር፣ እንዴት እንደዚህ ታረጊያለሽ ብላ አሁንም በጥፊ መታታለች። እንዴ ልጄ ነበር ያየሁሽ ብላ በጥፊ ስትመታትም አደይ ዝም ብላለች። እናም ይሄው ልጅቷን እንደዚህ ጨርቅ ያረጓት የእሷ ሰዎች ናቸው። ጥፋቱ ሳያንስ ደግሞ ልጅቷንም የውሸት መኝ እያሉ እንደዚህ አንገላቷት የአደይ ሰዎች ናቸው ብላለች። አደይ ምንም እንዳላደረገች ደጋግማ ብትናገርም የፍቅር እናት ግን ልትሰማት ስላልቻለች እሷም ተናዳ እይዛው እያወሩ ጥላቸው ሄዳለች። ጥላ ወደ ክፍሏ ገብታ እቃዋን አንስታ ልትመጣ ስትል ዳይመንድም እትይ ከዚህ ቤት እሷ ከወጣች እኔም እዚህ ምንም አላረግም፣ እኔም እዚህ ቤት አልቀመጥም፣ አደይ ከዚህ ቤት እስከወጣች ድረስ እኔም ከዚህ ቤት አልቀመጥም። ሌላዎቹን የፍቅር ክፋትና የቤዛን ክፋት ችላ በተቀመጠች ምን ስላጠፋች ነው? እሷ ምንም ያደረገችው ነገር የለም። አደይ በጭራሽ እንደዚህ አይነት ነገር አታደርግም ብትልም እኔም እንደዛ ብዬ ነበር። የሰጠኋት ቦታ ከቦታ ወርዳ የተገኘችው እሷ ናት። ከልጄ በላይ አይቻት ነበር። ልጅን ሳላይ እሷን አምኛት ነበር፣ ግን ስህተቱ የኔ ነበር ብላለች የፍቅር እናት። ዴቭም እኔም በጭራሽ እዚህ ቤት አልቀመጥም እሷ ከወጣች ብሎ ጥሏት ሲሄድ የፍቅር እናትም ተደናግጣ እንዴ እዚህ ቤት እየተፈጠረ ያለው ነገር ምንድነው? ልጆቹ ምንድነው የነካቸው? ምን እየሆኑ ነው? ብላ ባለችበት ቀርታለች። እና ነገሮች ሁሉ በዚህ መቀጠል እንደሌለባቸው፣ አደይ መውጣት እንዳለባት፣ የአደይን ስራ ቤዛ መስራት እንዳለባት ስትናገር ፍቅርን በጭራሽ ብላለች። ፍቅር እሷ እዚህ መሆን የለባትም፣ እሷ እኮ ከአደይ ጋር ተመሳጥራ ነው እንጂ አደይ ብቻዋን ይሄን ነገር ለማድረግ ምንም አቅም የላትም ብላ እሷ ምስክር ሆናለች። የፍቅር እናትም አይ ሁለቱም መውጣት ይኖርባቸዋል፣ ሁላቸውም ከዚህ ቤት መውጣት አለባቸው፣ ማናቸውም እዚህ መቀመጥ የለባቸውም ብትልም ቤዛ ከዚህ ቤት እንደማትወጣና የአደይን ስራ እየሰራች እንደነበረ በፊትም አሁንም እሷ እየሰራች እንደሆነ ተናግራ አደይ እንደምትወጣ ተናግራለች። አደይም ዴቭም እኔም አብሬሽ ነው የማወጣው ቢላትም አይ በጭራሽ እንደዛማ አይሆንም፣ አንተ እዚሁ ተቀመጥ፣ እኔ ለሊጋ ሄዳለሁ ስትለው እሺ ለ2 ቀን ለ3 ቀን ብቻ ቢልም ለምንም ቢሆን እኔን ስበብ አድርገህ ሳይሆን አንተ ራስህ አስበህበት ነው እንጂ አሁን ደግሞ ተከታትለን መውጣት የለብንም ብለዋለች። ስለዚህ ዴቭም ደግሞ አግብቷት አንድ ላይ መኖር እንደሚችሉና አሁንም ቤት ተከራይቼ ላኖርሽ ቢላትም እሷ ደግሞ አልፈልግም፣ አሁን ለሁሉም ነገር ጊዜው ገና ነው፣ ብዙ ነገር አሳልፌ እዚህ ደርሻለሁ እና የምታውቀው ነገር ነው። ስለዚህ አሁን እኔ ለሊ ጋር ልሄድ ብሏል። እንደውም እኮ ከዚህ ቤት መውጣትሽ ለኔ ጥሩ ነው፣ እንደፈለግኩ አገኝሻለሁ፣ እንደፈለግኩ የለሊን ቤት ማንኳኳት ለኔ አይከብደኝም ብሏል ዴቭ። እሺ ተባብለው ተነስተው ሲወጡ አሻንጉሊት ሴት አለች ብላ ያደረገችበት ጠፍቷት እንዴት ስጦታ ንቀሽ ነው ወይ ስጦታ አቀማመጡን እንኳን በስርዓት ያላደረግሽው ብለው ተጨቃጭቀው ነበር። አደይም ከብዙ ቆይታ በኋላ በቃ አስታውሻለሁ፣ ግን ደግሞ ይዤ ሲሄድ ምን ይሉኛል ብትልም እንግዲህ የፈለጉትን ነገር ይበሉ ይዘሽ ውጪ ብሏት ተነስታ ልትወጣ ስትል ለነበረን ቆይታ አመሰግናለሁ ተይ ቻው ስትልም እንደሱ ይሻላል አደይ እያለች ነበር። አዎ ተይ ብሄድ ይሻላል ብላ ወስናለች። እናም ፍቅር ደግሞ እዩ ያን ያልኩሽ አሻንጉሊቴ ብላ ለእናቷ ስትናገር አሻንጉሊቱን ስጫት፣ አንቺ ከመምጣትሽ በፊት ስለዚህ አሻንጉሊት ስታወራ ነበር ብትልም አደይ የራሴ ነው በጭራሽ አልሰጥም ብላለች። ፍቅርም የኔ ነው ያንቺ አይደለም ሲጨቃጨቁ እትይም ስጫት የሷ ነው ብትልም ይሄ የራሴ አሻንጉሊት ነው የማንም አይደለም ብላለች። ዴቭም አግዞ ሲናገር እንዴ ለፍቅር መግለጽ ለፍቅራችሁ እንዲደረጅ የሰጣሃት ነው አንተ ነህ የገዛህላት ብላለች። እውነታውን ማወቅ ነው የፈለገችው እንጂ ፍቅር የራሷ እንዳልሆነ እውነቱን ታውቃለች። አደይም በጭራሽ ለማንም አልሰጥም ይሄ የራሴ ነው ብላ ተመንጭቃ ጥላ ወጥታለች። የፍቅር እናትም ባለችበት ፈዛ ቀርታለች። ዴቭም ተከትሎ እሷኑ ሊሸኛት ወጥቷል። ሮማንና ዳይመንድም ጫካ ለጫካ ፍለጋ ሁኔትን ሄደው ይባላል እያሉ አሹን ሲፈልጉ ጫካ ውስጥ ወድቆ አግኝተውታል። ጫካ ውስጥ ወድቆ የተገኘው ተገሎ ነው ወይስ እሱም ደግሞ የተመረዘውን ምግብ በልቶ ይሆን? ምን ተፈጥሮ ይሆን የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ